ለባሮኪ ድምጽ ሆናችሁ በሙሉ እንኳን ደስ አላችሁ ባሮኪ በዛሬው ዕለት ማለት ነው ነፃነት ተብሎ ወደ ቤቱ ተመልሷል ታቦት ተሸክመን ምናከብረው የመስቀል ዘምናከብረው ባል ማን ነው የሚያደበዝዘው ማን ነው የሚያዳክመው ማን ነው እንዲቀዘቅዝ የሚያደርግ አስተውል ትውልድ እንዳታቀዘቅዘው መቅመቅ አድርገው መቅደመቅ አድርገው ዲያቆን ክርስቶፎሮስ አርፈ ተቀመጥ ሚል ዛቻ እየደረሰው ነው የሚገኘው ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም በቡታጅራ ከተማ በተፈጠረ አለመረጋጋትና ረብሻ የሰዎች ህይወት እንዳለፈ ተሰምቷል በርካቶችም የአካል ጉዳት እንደደረሰባቸው የከተማ መስተዳደሩ ገልጿል የከተማ መስተዳደሩም የተሰማውን ጥልቃዘን በመግለጽ ለሟች ቤተሰቦችና ወዳጆች መጽናናትን ተመኝቷል እንዲሁም ከህዝባችንና ከሚመለከተው አካል ጋር በመሆን ችግሩን ለመፍታት እየመከርንበት ነው ሲል ገልጿል ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ የቅዱሳን አምላክ ነው እግዚአብሔር ስሙ የተመሰገነ ይሁን በዛሬው ቪዲዮ ሁለት ተቃራኒ አንደኛው ፍጹም የምስራችና ደስታ ነው እሱ ምንድነው ካላችሁ በዛሬው ቪዲዮ የምናየው ይሆናል ማለት ነው ከባሮክ ወንድማችን ጋር ተያይዞ የተሰማ እጅግ አስደሳች መረጃ ዜና አለ ማለት ነው እሱን የማሳያችሁናል ማለት ነው እንዲሁም ደግሞ አስደንጋጭና አሳዛኝ ሆኖ ነገር ምንድነው በቡታጅራ ከፍተኛ ሆነ ተቃውሞና ረብሻ ተቀስቅሷል አሁን ያለበት ሁኔታ ምን ይመስላል በዛሬው ቪዲዮ የምንመለከተው ይሆናል እንዲሁም ደግሞ ሊቃሊቃውንት እዝራ አዲስ የተናገሩት እጅግ ድንቅ ንግግር ብዙዎችን አስደምሟል እንግዲህ ኢንጂነር ራሱን መጋቢ አዲስ ብሎ የሚጠራ ዘአማኑ የተባለ ግለሰብ በወንድሞች ላይ ማስፈራራት እያካሄደ ይገኛል ማለት ነው ዛቻና የሞት ግድያ እያስፈራራ ይገኛል እሱን እንመለከታለን እስኪ በቅድሚያ ይሄን ቪዲዮ እንመለከተው የመስቀል በዓል ቢያልፍም ሁለት አስገራሚ ነገሮች መስቀል አደባባይ ተከስተዋል እነሱን ላብነት ልጥቀስላችሁ የመጀመሪያው እኚህ ከላይ የምታዩቸው የኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሲሆኑ ለመስቀል በዓል የተገኙት በአባቶች ተጋብዘው ነበር የመጀመሪያው አስገራሚ ነገር የሚጀምረው አሁን ነው ደመራው ሲለኮስና የሳቱ ነበልባል ሲነሳ የራሳችን አባቶችና አስተባባሪዎች መስቀል አደባባይ ለቀው ሲወጡ የኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ግን ደመራው ተጀምሮ እስኪጠናቀቅ ድረስ ከህዝቡ ጋር አምሽተዋል ህዝቡ በፍቅር አብሯቸው ፎቶ የተነሳ ክብር ሲሰጣቸው ማየት በራሳችን አባቶች የተናቀን ያክል እንዲሰማን አድርጓል በዚህ አጋጣሚ ለካርዲናልን ክብር ይስጥልን እንላለን በሁለተኛ ደረጃ አስገራሚ ነገር የነበረው በማርሽ ባርድ የቀረበው መዝሙር ሳይሆን ዘፈን መሆኑ ነው ከዘፈኖቹ መካከልም የሰማኸኝ በለው አሸብርቋል የዛሬው ቀን ያስተራወቀ አበባየሆሽ የመሐሙድ አህመድ ሰላም ሰላም የሚሉት ዘፈኖች ነበሩ በመንፈሳዊ በዓል ላይ በመንፈሳዊ መድረክ ላይ ዘፈን መዘፈኑ በዓሉን አናጋሪ ያደርገው ታልፈዋልና ለወደፊቱ እንደ እግዚአብሔር ፈቃድ እንደነት ነገሮች ባይደገሙ ለማለት ነው ግን ትዝብቴ ላካፍላችሁ ብዬ ነው ታቦት ተሸክመን ምናከብረው የመስቀል ዘምናከብረው ባል ማን ነው የሚያደበዝዘው ማን ነው የሚያዳክመው ማን ነው እንዲቀዘቅዝ የሚያደርግ አስተውል ትውልድ እንዳታቀዘቅዘው መቅመቅ አድርገው መቅደመቅ አድርገው ለማን መሰለህ ያንተ ፈሪያቱ እኛስ ካለን እስክንሞት ድረስ አለን ደማችን ጠብ ይላል የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር ተወደደም ተጠላ ሃይማኖታችን አናፍርም በሃይማኖታችን ወደ ኋላ አንልም አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ ከፈራ ፈሪ እኮ ያመልጥ ጠንቀቅ ሃይማኖት እስከዚህ ድረስ ናት ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ አይባልም ጥምቀትን የመስቀልን በዓል አደራ ጠብቁ በዓላችሁ ይችናል አይሰው ሞኙ አያሌው ሞኙ ሰው ይላል ያገሬ ሰው አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ ያስፈልግም የሚሉ አንዳንዶች ያልገባቸው አደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው እዚህስ ሊያወርደው ይችላል መሰላል ሊያወርደው ይችላል የሰማውን ባንዲራ በምን መሰላል ያወርደው ይሆን ገና አልገባውም እኮ ገና ነው ሰው ያዘውን እየጣለ ያልያዘውን ይጨብራል ይቺ በዓል ለዘላለም ናት አትርሷት ከነጠቅ በኋላ መመለሻ የለም ተጠንቀቅ ለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው እንድል ተጠቀምበት ወደ ኋላ ትበል አትሽሽ ማን ሰጠው ነው በዓሉን ብሰል ጥያቱን ያዚራስ ግን ጠብቅ አጠቃል ጠበቀው ማን ይጠብቅልን ነው ረከብ ያንተ ነው ዳር ተመልካቻቱን መስቀሉ ያንተ ነው ጥምቀቱ ያንተ ነው በዓልህ ነው
ለባሮኪ ድምጽ የሆናችሁ በሙሉ እንኳን ደስ አላችሁ። ባሮኪ በዛሬው ዕለት ማለት ነው ነፃነት ተብሎ ወደ ቤቱ ተመልሷል። ኮንግራቹሌሽን እንኳን ደስ አላችሁ። ለሁሉም እንዲደርስ ኮፒ ሊንክ ሪፖስት ሼር አድርጋችሁ አድርሱ። ሰላማችሁ ይብዛ። እንወዳችኋለን። በገብርኤል ዕለት በዛሬው ቀን ወደ ቤቱ ገብቷል። እንኳን ደስ አላችሁ። አሁን ገና ከፍርድ ቤት መመለሳችን ኦርቶዶክሳውያን ባለማተቦች በገብርኤል ቀን እንግዲህ ወንድማችን ባሮክ በ30 ሺህ ብር ዋስ እንዲፈታ ተወስኗል ማለት ነው። እግዚአብሔርን አመስግኑላችሁ። እውነት እንግዲህ ቢዘገይም ተገልጾ ወጥቶላችኋል ማለት ነው። እግዚአብሔርን አመስግኑ። በጣም ደስ ብሎኛል ወንድሜ ባሮክ እንኳን ደስ ያለ። ያመናት የተደገፋት የጮላት የተናገረላት ልሳን የሆነላት መብርሃን ከነልጇ ሙሉ ክብሩን ትሰድና ይሄ ወንድማችን ባሮክ በዛሬው በቅዱስ ገብርኤል ዕለት በ30 ሺህ ብር ዋስ እንዲፈታ ተፈቅዶለታል ማለት ነው። እግዚአብሔር ይመስገን። ኦርቶዶክሳውያን ባለባተሞች ለሱ ድምጽ ሆናችሁ ድምጽም ያሉናችሁ ያሳሰራችሁም ጣላቶቻችንም አየናችሁ። ወንድማችን ግን ይፈታል ዛሬ። እግዚአብሔር አምላክ ተመሰገነ። እንግዲህ መግቢያ ላይ እጅግ ደስ የሚያሰኝ ዜና የምስራች መረጃ ነግራችኋለሁ ያልኩት ይሄን ነበር። የወንድማችን ባሮክ መፈታት ለሁላችንም ደስታና የምስራች ስለሆነ ማለት ነው። እንኳን ደስ አላችሁ። በድጋሚ የተጨነቃችሁ ያዘናችሁ ሁሉም ኦርቶዶክሳውያን በተፈጠረው ድርጊትና በባሮክ መታዘር አዝነን ነበረ። እግዚአብሔር አምላክ እንግዲህ እንደ ቅዱስ ፈቃዱ ዛሬ ተፈቶ ወደ ቤቱ ተመልሷል ማለት ነው። እጅግ በጣም ደስ ተሰኝተናል። በዚህም የተነሳ እንግዲህ አምላካችን ስሙ የተመሰገነ ይሁን። ወንድማችን ቀሪ ዘመንህ በእድሜ በጤና እንድትቆይ እንማጸናለን ለምንላለን ማለት ነው። እሺ ቀጣይ ደግሞ እነዚህን ቪዲዮ እንመለከታችሁ። እጅግ በጣም የሚደንቅ ነገር ተከስቷል። የቅድም ያልኳችሁ በቡታጅራ የተከሰተው ምንድነው? እንዲሁም ደግሞ የወንድማችን ምስኪን ነው ክርስቶፎሮስ አርፈ ተቀመጥ የሚል ዛቻ እየደረሰው ነው የሚገኘው። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማን ነህ? እንግዲህ ዛቻውን ደግሞ እያሰማ የሚገኘው ጋሼ ነው ማለት ነው። ቤተክርስቲያንን በዚህን ያክል መጥላት ለምን ያስፈልጋል? ታው እረፍ፣ የቤተክርስቲያንን ማዕረግ አትዘብት ብሎ ሰው ሲመከር ወይም ደግሞ ነገሮች ፊት ለፊት ሲቀርቡበት ግድ የለም እሺ መለስ ልበል ብሎ እኮ ከልቡናው ጋር ተማክሮ ዝቅ ይላል። በዚህን ያክል የቤተክርስቲያን ጠላት ለመሆን ቆርጦ መነሳት ሚዲያው የሆነን ነገር ከያዘ የሆነ ጊዜ ብቻ አጨብጭቦ አሸብሽቦ ይተዋል። ከዛ በኋላ ተመልሼ መልክ መስራት እችላለሁ በሚል ድጋሚ እየታየ ያለ እብሪተኝነት፣ ይህ እብሪተኝነት ይተነፍሳል። አሁንም ቢሆን በቅድስት ቤተክርስቲያንና በክብሯ በማዕረጓ ማንም ቆሞ ሲሸና ማንም ሲያላግጥባት አንመለከትም። ስለዚህ አሁንም ከዚህ ድርጊት ለመታቀብ ደጋግመን እየመከርን ነው የምንገኘው። የቤተክርስቲያን ማዕረግ መዘበቻ አይሆንም። ቃል ለምድር ለሰማይ ይህንን ነገር እስከ ጥግ እንሄድበታለን። ይሄ ከጀርባ የምትመለከቱት ይሄ መንገድ የተዘጋው ይሄ የምትመለከቱት ጭስ እዚህ ከአዲስ አበባ ትንሽ ኪሎ ሜትር ርቀት ላይ የምትገኘው ቡታጅራ ውስጥ እናም ብዙዎች በቴክስት ሪኩዌስት ላይ ኢንስታግራምም ቲክቶክም ላይ በውስጥ መስመር ብዙ ቴክስት እየላኩልኝ የጸጥታ አካላት እንዲደርሱላቸውም ጥሪ አቅርብልን የሚል ቴክስት ማለት እናም የግጭቱ መንስኤ ወይ ደግሞ ብጥብጡ የተከሰተበት ምክንያት ለዘመናት በመስቃን ወረዳ እምቦር ቀበሌ የተራረበት የነበረው የስናኖ ሴራ የዞኑ አስፈጻሚዎች ስናኖ ሴራ የእምቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው በመወሰናቸው እና ዛሬ ደግሞ በመስቃን ወረዳ ዋና ከተማ ቡታጅራ ሴራን አዳራሽ ላይ ዝግጅት በማዘጋጀታቸው ነው ተብሏል። እናም የመስቃን ወጣቶች ባህል የማጥፋት ተልዕኮ ነው ብሎ ተደጋጋሚ ጊዜ አይ ቲንክ ድምጽ አሰምተው ነበር። እናም ከዛም በኋላ ነው ወጣቶቹ ወጥተው ተቃውሞ አድርገው አይ ቲንክ ወደ ብጥብጥ የተቀየረው። እናም የከተማው ነዋሪዎች አሁን ላይ እንዴት ነው ያለው? አዲስ ነገር አለ ወይ? ሰላሙ አሁን ላይ ከምን ደረጃ ላይ ያለው? እሱን አሳውቁን፣ ወይ ኮሜንት ላይ ወይ በውስጥ መስመር አሳውቁኝ። እዚህ ጋር ከፕሮፋይል ስር በቀይ የፕላስ ምልክት ካለ እሱን መንካት እንዳትረሱ። ቀጣ ደወለ። ሄሎ ወንድሜ ክርስቶፎሮስ አይሻልም? ማልበል ወንድሜ በነገራችን ላይ እዚህ ጋር ማልበል ምለው ጠፍቶኝ ምናምን አይደለም ወይ ስልኩ የነበረ የሆነም አይደለም። የኔ ስልክም እንግዲህ የሰጡት አካላት ይሰጣውታል። ኦኬ ምንም ችግር የለውም እንተዋወቃለንም። ግን ራሱ እንዲናገር ከመፈለግ ነበረ የኔው ይለያል። ምንም ችግር የለውም። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማን ነህ? ያ አረፍ ብያለሁ የመጨረሻ ነው አለ። እንግዲህ አንለት አማን ነው ወይ ስለው ዘጋ ማለት ነው። እና እንደዘጋ እንግዲህ እንደገና ደግሞ መልሼ ደውላለሁ። አማን እንዴት አለ ወንድሜ? እየዛትክብኝ ነው? በቤተክርስቲያን ጉዳይ ስትወሰልት ነው ያዝኩህ። ሌባና ወንበሬን ማንንም ነው የማልመረው። ምን እየዛትክብኝ ነው? አንተ እየዛትክብኝ ነው? እየዛትክብኝ ነው? ያ ምክንያቱም አሁን እዚህ ጋር ለምንድን ነው ዝም ያለው? በአንድ በኩል ነቄ ለመሆን ይሞክራል፣ በአንድ በኩል ደግሞ ሞኝ ነው እና ሪከርድ ሊደረግ እንደሚችል ስለገባው ይሄ መጨረሻ ነው
በአካልም ተገናኝተን አናውቅም እንደዚህም አይደለም እንደዛ ስለዛ በታርፍ ይሻላል ነው ያለውና እኔ ደግሞ አይ እኔ እንደው ይቅርታ አድርግልኝና ለሌባና ለወንበዴ በቤተክርስቲያን ጉዳይ መጣውብኝ ምንም አይነት ዛቻና መስፈራሪያ የሚያቆመኝ አይነት ሰው አይደለሁም አይነት የሚል ምላሽ ነበር የሰጠሁት በወቅቱና እንግዲህ እሱ የፈለገውን አይነት አካሄድ ይሄድ ምንም ችግር የለውም ቤተክርስቲያን ግን እውነት ለመናገር ታሳዝናለች አባት እንደሌላት ልጆችም እንደሌሏት በዚህ ልክ አይኑን አፍጦ ጥርሱን አግጦ ወንበዴያይ በሆነ አካሄድ ለአንዳንዶቹ እዚህ ማህበራዊ ሚዲያ ላይ ገንዘብ እስከ መክፈል ድረስ ነው የሚደርሰው ይባላልና እንግዲህ በአትሊስት ምን ሰማውን ጭምጭምታ ነው መሬት ላይም ባለው እንደ አይነት አካሄዶች እንዳሉ ይሰማል ዞሮ ዞሮና በዚህ ልክ እንግዲህ እየሄደ ያለ ሰው በጊዜ ባክህን ተመለስ አሁንም ወደ ራስ ተመለስ በዛም በዚህም የሰበሰብከው ገንዘብ አንተን አይልህም ዝናውም የትም በቃ እንዲሁ ይቀራል የበደልካትን እህት ካሳት የበደልካትን ቤተክርስቲያን ካሳት ከመቼውም ጊዜ በላይ ደግሞ እና ወደ ቀልብ ተመለስ ንስሐ ግባ ዲያቆን አይደለህም አስቀምጥ የምታደርገውን ነገር አስቀምጥ ትክክል አይደለም በቤተክርስቲያን መሸቀሉ ይብቃ ከዚህ በኋላ በቃ ምንድነው ውስጥ የጎደለብህ ነገር ምንድነው እሱም ይናገራል በነገራችን ላይ ምንድነው የጎደለብህ ነገር ምንድነው ያጣኸው ሁሉንም ነገር ቤተክርስቲያን ሰጥታለች እረፍ ነው ያለው አይደል ከዚህ የተለየ ነገር ብለናል እና ቤተክርስቲያንን ግን በአደባባይ ለምን በዚህ ልክ በያማንያን ዘንድ ሳይቀር እንድትሰደብ ለምን አደረካት ነው ያለው በወንድማችን ባሮክ መታሰር ብዙ ኦርቶዶክሳውያን ወንድሞች ስንጨነቅ ስናዘን ነበር እንግዲህ መብራን ወላዲተ አምላክ ጸሎታችን ሰምታ እንግዲህ በዛሬው ዕለት ተፈቷል ማለት ነው እንኳን ደስ ያላችሁ እንግዲህ እንዳያችሁት ወንድማችን ደግሞ ራሱን ኢንጂነር መጋቢ ሐዲስ ብሎ የሚጠራ ይህ ግለሰብ ወንድሞችን እየዛተ እያስፈራራባቸው ይገኛል ማለት ነው ጭራሽ ደግሞ በደለኛ እንደተበደየ ሆኖ እንዲህ ያለው ነገር ማድረግ እጅግ በጣም ያሳዝናል ለዛሬ ያዘጋጀላችሁ ቪዲዮ ይሄንን ይመስል ነበር በላ ቪዲዮ መለሳለሁኝ ሰላም ለእናንተ